አንዳንድ ሰዎች ግን በጣም አዝንባቸዋለሁኝ። ምክንያቱም ከሴት ማህፀን እንዳልወጣችሁ፣ እህት እንደሌላችሁ፣ እናት እንደሌላችሁ፣ ሴት ልጅን እንዴት እንደምታንቋሽሹ እንዲሁም ደግሞ ካገባች በኋላ ካልወለደች ደግሞ እንዴት አርጋችሁ እንደምታሽ በቃ ገና ከሩቅ ስትመጣ እንዴት አርጋችሁ ንግግራችሁ፣ አስተያየታችሁ፣ እይታችሁ ራሱ የተለየ ነውና ለምንድን ነው ግን ያልወለደ ሰው በዚህ ምድር ላይ መኖር አይችልም? አይችልም ወይ? ልጅ እኮ እቃ አይደለም። ልጅ እቃ አይደለም፣ አይገዛም። የእግዚአብሔር ስጦታ ነው። ስለዚህ እግዚአብሔር ንፉግ አይደለም፣ ይሰጣልና አብራችሁኝ ነው እስከ ፍጻሜ ድረስ በዚህ ቪዲዮ ነግራችኋለሁ። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። እንዲሁም ደግሞ ቪዲዮ ጥሩ እይታ እንዲኖረው ላይክ በማድረግ ጀምሮ አግዙኝ ማለት ነው። እና ውድ ቤተሰቦቼ ዛሬ የመጣሁበት ቪዲዮ ደግሞ በጣም ሁሌ እኔ የምናደድበት ወይም ደግሞ በቃ አሁን እንኳን ለምጄዋለሁኝ በፊት በጣም የምናደድበት ነገር አንዲት እህታችን ሐሙስ ቀን ማለት ነው ላይቭ ላይ ገብቼ ነበረ። ከዛ በኋላ እሷ ያው አግብታ አጋጣሚ እንደኔው ደግሞ ልጅ አልወለደችም ተሎ ብላ ማለት ነውና ለዛ በዛ ጉዳይ ደግሞ የሱ ቤተሰብ በጣም እሷን እንደሚያሰቃዩት ነው እንግዲህ ከጽሁፏ እንደተረዳሁት ማለት ነውና እንደዚህ አግብታችሁ ልጅ ያልወለዳችሁ እህቶቼ ለእናንተ ዛሬ ምክር አለኝ እግዚአብሔርን። ምክንያቱም በእነሱ ንግግር የተነሳ እኛ ራሳችንን መጉዳት የለብንም። ምክንያቱም ልጅ የሚሰጠው ሰው ሳይሆን ፈጣሪ ነው። እግዚአብሔር ልጅ ባርኮና ቀድሶ ካልሰጣችሁ ምን ታደርጉታላችሁ? እንዲህ አድርጋችሁ እንትን አድርጋችሁ አታመጡት። የሚገዛ ነገር አይደለ፣ አይገዛ። ስለዚህ እግዚአብሔር ደግሞ ሀገሩን፣ ቤተሰቡን እንደገና ደግሞ በቃ ሃይማኖቱን የሚያከብር ልጅ ይስጥ ለማንም ሲሰጥ ማለት ነው። ያለበለዚያ ምን ያደርጋል? እናንተ ዛሬ ወልዳችሁ ዛሬ ተኝታችሁ ነገ ወለዳችሁ፣ ከዛ በኋላ አደገ እናንተ የሚመታችሁ እናንተ የሚያንቋሻችሁ ልጅ ከሚሰጣችሁ ባይሰጣችሁ ይሻላል። እግዚአብሔርን ስም መሆን የለበትም። የከሌ ስም ብቻ ሳይሆን በቃ ይሄ በጥሩ ስም የሚነሳ ልጅ መኖር ነው ያለበት። እኔ ሲሰጠኝም እግዚአብሔር በእውነት የተባረከ የተቀደሰውን በቃ የተባረከውን ስጠኝ፣ አለበለዚያ ግን በቃ አልፈልግም ብየዋለሁኝ። እግዚአብሔር ምስክሬ ነው። ምክንያቱም እግዚአብሔር አምላክ በቃ ከሰጠኝ እኔ ለሆዱ ብቻ የሚሞላ ወይም ደግሞ እናት አባቱ ማያከብር አካባቢው ማያከብር ልጅ እንዲሰጠኝ አልፈልግም በቃ። እና እህታችን በዚህ አጋጣሚ ላንቺም እንዲሁም ደግሞ እንደኔ አግብታችሁ ልጆች ያልወለዳችሁ እግዚአብሔር አምላክ በልጅ ያልባረካችሁ ወደፊት ደግሞ ይባርካል። እግዚአብሔር ንፉግ አይደለም። እግዚአብሔር አምላክ ንፉግ አይደለም። ምናልባት ለምሳሌ ጤነኛ ያልሆነ ልጅ ቢሰጠን ብላችሁ አስቡ። ልጅ ሲከለክላችሁ ጤነኛ ያልሆነ ልጅ ቢሰጠን፣ ሁሌ በሐኪም ቤት የምንንከራተት ቢሆን በቃ እግዚአብሔር የተሻለውን ነገር ጊዜውን ጠብቆ እሱ ይሰጣል። ሊሰጥ ከፈለገ ማንም አይከለክለውም። በቃ የትም ምንም በቃ እኔ እንጃ። እግዚአብሔር አምላክ ንፉግ አምላክ አይደለም። እኔ እስከማውቀው ድረስ እስከገባኝ እስከተረዳው ድረስ ማለት ነውና እህታችን በቃ የሱን ቤተሰብ ይሁን አይደለም የሱ ቤተሰብ ያንቺን ቤተሰብ ሊሆን ይችላሉ። በቃ በሄድሽ ቁጥር ሁሉ ብዙ ነገሮች ይወጣሉ። ማርያምን ብዙ ነገሮች በቃ ለምንድን ነው የማትወልጂው? እቺ ማረብ ሀገር ቆይታ ስለመጣች ክሎራክሱ ምን ረመዳን ያለ ብቻ ብዙ የሚባል ነገር አለ። እግዚአብሔር በፊት እኔ በሬን ዘግቼ ማለቅስበት ብዙ ጊዜ ነበረ። ግን አሁን ሚዲያም ላይ አንዳንድ ነገሮች ሳይ እንዲሁም ደግሞ ከሰዎች ጋር አንዳንድ በተለይ ደግሞ መንፈሳዊ ሰዎች ብዙ ነገሮች ለእናንተ ሲመክሯችሁ ምን ሲሏችሁ አሁን በቃ ምንም ቢሏቸው ራሱ በቃ ምንም እንትን አትሉም። ግን እንደዚህ እኔ አሁን በጣም በዚህ በኩል መጥቶ ሳይኮን ከሚጎዳኝ ሰው ጋር መገናኘት አልፈልግም፣ ማግኘት አልፈልግም። ምክንያቱም እግዚአብሔር ይሰጥሻል፣ በርቺ፣ ጠንክሪ፣ ጸልይ የሚለኝ ሰው ጋር ነው መሆን የሚፈልገው እንጂ አንቺ እንደዚህ አረብ ሀገር እኮ ስለቆየሽ አንቺ እኮ እንደዚህ ስለሆነ እንዲህ ስለሆነ ኧረ በስመ አብ። እነሱማ እግዚአብሔርን ከሰይጣን ብሰዋል። በተለይ አንዳንድ ሰው ከሰይጣን ብሰዋል ማለት እችላለሁ። የእውነቴ ነው የምላችሁና አንዳንዴ ሴት እንዳልወለዱ ያክል ሴት ልጅ ወልዶ ያላገቡ ገና መስመር ያላዙላቸው ልጆች እንኳን እናቶች እንኳን ተነስተው ለእናንተ ስንት ስም እንደሚያወጡላችሁ። ስለዚህ በዚህ ዙሪያ እህቶቼ በቃ የሆነ ነገር ሲናገሯችሁ እኔ እግዚአብሔር የሰጠኝ ቀን ይሰጠኛል በቃ ያገባችሁ እና መውለድስ እንኳን ያው እበትምትል ይወልዳል ትላለች የኛ ቤት ማዘር ማለት ነውና ስለዚህ ሁሉም ነገር እግዚአብሔር ጊዜ አለው፣ ወቅት አለው። ስለዚህ መፈታተን አንዳንዴ እግዚአብሔር መፈታተን የለብንም። እሱ ሊሰጠን ከፈለገ በቃ እሱ በፈለገው ጊዜ ይሰጣልና በቃ በዚህ ጉዳይ ማለት ነው። በተለይ እህቶቼ በዚህ ጉዳይ
በቃ እኔ እግዚአብሔር አይደለሁም። እኔ ወይም የሚገዛ ነገር አይደለም፣ የሆነ ነገር ሽጬ ማመጣው ነገር አይደለም። ስለዚህ ይሄ ከእግዚአብሔር ጋር ነው። እግዚአብሔር ያለው ነገር ይሆናል። በቃ ከእግዚአብሔር ጋር ነው። እናንተ ከኔ ጋር ሳይሆን ንግግራችሁ ከእግዚአብሔር ጋር አድርጉ ማለት እና መጸለይ፣ መበርታት። ይህ ሰዎች በሚናገሯቸው ነገር እግዚአብሔር እኔ ማለት ነው በቃ አግብቼ ከአመት በኋላ ማለት ነው ከአመት በኋላ እስከ ተወሰነ እዚህ ሌላ መጥቼ ስራ እስከመጀመር ድረስ ማለት ነው እግዚአብሔርን ሳይኮ እንዴት እንደሚጎዳ እኔ ራሴ ነኝ የማውቀው። በቃ በተናገሩት ቁጥሩ እከሌ ወለደ፣ እከሌ እኮ እንደዚህ አግብቶ እኮ ካንቺ ኋላ እኮ እንደዚህ በቃ ሳይኳቸው ሊነኳቸው ማለት ነው። በቃ የማያደርጉት ጥረት የለም። እንሰት ሲፋቅ ስትሄዱ ማይሏችሁ ጉድ የለም። በተለይ እንሰት የሚፋቀው በእኛ በጉራጌ ባህል ደግሞ ምን ላይ መሰላችሁ? ጥቅምት ላይ ስለሆነ ከጥቅምት ጀምሮ ስለሆነ አሁንማ በቃ በመስቀሉ ስጋ ይይዛል ማይሏችሁ በቃ ጭራሽ እናንተ ከነሱ ማለት ነው እናንተ ከነሱ ማጠብቁት ቃል ትላልቅ እናቶች ሳይቀሩ ይናገራሉ። እግዚአብሔር እኔ በጣም ነው የታዘብኳቸው። አሁን እኔ ሁለቱም ቦታ እናት አባቴ ቤት ላስፍቅ አልሄድኩም፣ እሱ ባለቤቴ ቤተሰብ ጋር ላስፍቅ አልሄድኩም። ምክንያቱም አልፈልግም፣ መሄድ አልፈልግም። ማልፈልግበት የራሴ ምክንያት አለኝ። በቃ ማልፈልግበት ምክንያት ስላለ ገባችሁ? እነሱ እዛ ለጫወታ እንዲህ ነው እያሉ ያወራሉ፣ ግን እናንተ ሳይኳቸውን ይጎዷቸዋል። በቃ ማገዝ ካለብኝ ነገ ነው ሲባል ዛሬ ሄጄ አግዛለሁ። ከዛ ውጭ ሌላ ነገር መነካካት ምናምን ይሄ ጅኒ ጩንቴ የሚባል ነገር እኔ አልፈልግም። ሳይኮ ስለዚህ ለምን እኔ ራሴ ከሚጎዳኝ ጋር መሄድ አልፈልግም። ራሴን በቃ ፈታ ከሚያደርገኝ ወይም ደግሞ ሳይኮን ከማይነካ በርቺ ጠንክሪ ጸልይ ከሚለኝ ከሚያበረታታኝ ሰው ጋር ነው መሆን ያለብኝ እንጂ አንቺ ክፉ ነሽ እየተባላችሁ የምትወቀጡበት ቦታ ላይ በፍጹም ጓደኛችሁም ይሁን እናታችሁ ይሁን አባታችሁ ይሁን ወንድማችሁ ይሁን ምናችሁ ይሁን በቃ እኔ ቅርብ ነው የምትሉት ይሁን ከሚወቅጣችሁ ቦታ ላይ ራቅ ብላችሁ ሰላማችሁ ማግኘት። እኔ እግዚአብሔር ነው በቃ ራኩኝ ማለት ነው። ከሁሉም ነገር ርቅ ያለኝ ከሁሉም ነገር ስላችሁ በተለይ እንደዚህ ከሚሉኝ ሰዎች እኔን ከሚያንቋሽሹ እኔን ሳይኮን የሚጎዳ ንግግር ከሚናገሩ ሰዎች ራቅ እየኖርኩ ነው። እግዚአብሔር አሁን ሰላሜን እዩ። እስኪ ፊቴ ራሱ መቤቴን ፊቴን እዩ። የበፊት ቪዲዮን ወርዳችሁ እዩት። ካገባሁ በኋላ ከአመት ከሆነኝ በኋላ ያለው ቪዲዮ እዩ። በቃ በጣም ጎስቅዬ በጣም አስጠልቶኝ ህይወት ራሱ ያስጠላኝ ነበር። በእነሱ ንግግር መጣና እቤት ምግብ ሳልወላ ማድርበት ሙልበት ቀን አለ፣ በእነሱ ንግግር ማለት ነው። አሁን ግን ለማን ብዬ እኔ እግዚአብሔር ነኝ አይደለሁም። እኔም እንደነሱ ሰው ነኝ። እነሱም እግዚአብሔር የባረካቸው ምክንያት አለው። የባረካቸው ነገ ዛሬ የሰጣቸው ልጅ ነገ በሆነ ምክንያት ሊወሰድ ይችላል። ያኔስ ምን ሊሉ ነው? እኔ እንደዛ እያሰብኩ ነው የምኖረው። ምክንያቱም ይሄ ልጅ ስለሰጠ ብቻ እንዴ አይደለም። አትሳሳቱ፣ እግዚአብሔርን አትሳሳቱ። ለምን እግዚአብሔር አምላክ እንደ ኢዮብ በቃ የእናንተን እንትን ለማየት ትዕግስት ለማየት ይፈትናቸዋል። መፈተናቸው ጥሩ ነው። በቃ እኔ መፈተኔ ደስ ይለኛል። ምክንያቱም በአሁን ሰዓት እግዚአብሔርን ደስ ነው የሚለኝ። ምንም ቢዚ አድርጌ ለምንም ነገር አላስብም። ካልኳቸው ሰዎች ደግሞ ርቄ ያለሁኝ በቃ የራሴን ህይወት እየኖርኩ እና እህቶቼ ራሳችሁን ጠብቁ። በቃ በባል ቤተሰብ ጋር የሚመጣ ችግር አለ፣ በእናንተ ቤተሰብ ጋር የሚመጣ ችግር አለ። በቃ በየቦታው ነው ሹኩቻው ማለት ነው። በቃ ችግር ያለባት እሷ ናት ትባላላችሁ፣ ወይ ችግር አለበት እሱ ነው ይባላል። ብዙ ነገሮች አሉ። ግን ሆኖም ለሁሉም ነገር እግዚአብሔር መልስ አለው። እናንተ ግን ጸንታችሁ ጸልዩ፣ ጾሙ፣ ጸልዩ፣ ስገዱ። በቃ ፈጣሪያችሁ የሚያዛችሁ ነገር አድርጉ። ክፉ አታድርጉ፣ ክፉ አትሆኑ፣ ክፉ አትመልሱ። ከዛ ውጪ ሌላ ሁሉ ለእግዚአብሔር ተውት። እግዚአብሔር አምላክ ታሪካችሁ የሚቀይርላችኋል። ስለዚህ እንዲህ አድርጋችሁ ራሳችሁን ጠብቁ። ከክፉዎች ጋር ወይም ደግሞ የሳይኳችሁ ከሚነኩ ሰዎች ጋር ራቅ ብላችሁ ኑሩ። ሌላ ደግሞ የራሳችሁ ስራ ይኑራችሁ። የሆነ በቃ የራሳችሁን እንኳን ባይሆን በቃ የሆነ ስራ ላይ ጊዜያችሁን አባክኑ። ምክንያቱም አሁን ቁጭ ብላችሁ ስትናደዱ አንደኛ በጣም ሰውነታችሁን ትጎዳላችሁ። ሁለተኛ ልጅ እንዳይፈጠር ራሱ ይደረጋል ጭንቀት ካለውን ልጅ መፈጠር አይችልም። ገባችሁ አይደለ? ሰውነታችሁ የሚያስፈልገው ነገር ምግብ ማትበሉ ከሆነ ደግሞ ልጅ የማርገዝ እድላችሁ አነስተኛ ነው የሚሆነው። ስለዚህ መብላት፣ መጠጣት፣ ራሳችሁን መጠበቅ፣ ማዝናናት ራሳችሁን በተለያየ ነገር ማለት ነው። እግዚአብሔር በማይወደው ነገር ሳይሆን እግዚአብሔር የሚወደው ነገር
በቃ መጸለይ መበርታት ነው ያለባችሁ እንጂ እከሌ እንዲህ አለኝ እንዲህ እርር አንቺማ ገና ድብን ብለሽ እንጥሮጦስ እንድትወርጂ ነው የሚፈልጉት ሰዎች ማለት ነው። ምርር ብሎሽ እንድትወጪ ነው የሚፈልጉት። አልወጣም። ለምን ብዬ የምወጣው? እናንተ ፈጣሪ ናችሁ። አልወጣም። በቃ መልሳችሁ ይሄ እኔ እንደምናገረው እንደዚህ መልስ ሳይሆን አምሮባችሁ ታዩ፣ ልበሱ፣ ብሉ፣ ጠጡ፣ ራሳችሁን አረጋጉ። ሲናገሯችሁ እንዳልሰማ አለፏችሁ። በቃ በዛ አሸንፏቸው እንጂ ከነሱ ጋር አንቺ እንደዚህ ብለሽ እከሌ እንደዚህ ብለው እንደዚህ ብለው አትችሉም። እንደዛ ከሆነ ጭራሽ እናንተ ራሳችሁን የምታጡት እዛ ውስጥ እንዳትገቡ። በተረፈ ቤተሰቦቼ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጋችሁ ቤተሰብ ሁኑ። ሼር አድርጉልኝ፣ ቪዲዮ ግን ላይክ አድርጉት ማለት ነው እና 12,000 ልንገባ ትንሽ ሰው ነው የቀረን። እንግዲህ ሰብስክራይብ በማድረግ ቤተሰብ ሁኑ። ደግሞ አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ። እግዚአብሔር አክብርልኝ፣ ክበሩልኝ። ያው አንዳንድ ቪዲዮዎች ላይ የተጠየኩት ጥያቄ አለ። እነሱን ሰብሰብ አድርጌ ደግሞ ሰሞንኛ እመጣለሁኝ። ስለ ቢዝነስ፣ ስለ አንዳንድ ነገሮች ከፈለጋችሁ የምትጠይቁኝ ነገሮች ካሉ ጠይቁኝ፣ እመልስላቸው እኔ በማውቀው መልኩ ማለት ነው። በተረፈ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ሰንብቱልኝ ውዶችዬ። በርቱ፣ ጠንክሩ። አረብ ሀገር ያላችሁም ደግሞ ራሳችሁን ጠብቁ፣ በርቱ። በቃ ብዙ ነገሮች አሉና ራሳችሁን ጠብቁ። ብራችሁን ያዝ ቆጠብ አርጓት። እዚህ ስትመጡ ይጠቅማችኋል። ማርያም ያዟትና ሰላማችሁ ይብዛልኝ። ሰላሙን ሪከርድ አበዛውባችሁ። ሰላሙን ልኝ። አመሰግናለሁ።